አንድ እቅድ እያቀደች ነው። በእቅዶቿ መካከል ምሩ እንዲሁም ናሆም ኪራ ይካተቱበታል። እቅዷ ምን ይሆን? በሀሳቧና በእቅዶቿ መካከልም ተወያይተውበታል። ናሆም እኔ አንድ ምርጫዬን መርጫለሁ፣ ያውም የተፈጥሮ አበባ የሚመስል ቀጠፍ ያለው ይዣለው ይላል። ጽናትና ኪራ ፍቅራቸው ታድሷል። የደበዘዘውና የቀዘቀዘው ፍቅራቸው ዛሬ ላይ በአዲስ መልኩ ተገንብቷል። ናሆምና ሰኑ ከነኪራ ቤት ሆነው ወሬያቸውን ቀጥለውታል። ናሆም ባለፈው ለምን ቀረሽ ይላታል ወደ ቤታቸው። አይ ዝም ብዬ ነው ደብሮኝ ነው ትላለች። ናሆም በመልሶቿ ግራ ቢጋባም ሴቶች ግን ሁለት ማንነት ነው ያላችሁ ይላል። ሰኑም አልገባኝም፣ ምሳሌ ጽናትን ተመልከች፣ ስትታይ አንድ ናት አይደል? ግን ውስጧ አንደኛው ሰው የሚያፈቅር ነው፣ ሌላኛው ደግሞ የራሷን ፍቅረኛ ለሰው ካልዳርኩ የሚል ስሜት ነው ያላት። ይቺ ጽናት ነች። ሰኑም በጥሞና ካዳመጠች በኋላ ግን አንተ ልጅ በቀልድ መልኩ መስለህ የምታወራቸውና የምትናገራቸው ነገሮች ቦምብ ናቸው። እንደዚህማ አትበይ እንጂ አንቺ አርፈሽ ደግሞ እንዳታሳስሪኝ ቦምብ ትላለች እንዴ ይላል። ሰኑም ሰው እኮ ማሊያውን የሚቀያይረው ፈልጎት ሳይሆን ተገዶ ነው፣ በአንድም በኪራ ይላል ናሆም። አውጥታ ነው የምትቀየረው። ሁሉም ሰው ስለ ራሱ ያውቃል፣ ምን ማለት እንዳለበት፣ ምን ማድረግ እንዳለበትና እንዴት መንከባከብ እንዳለበት ጭምር። ግን ማስገደድ አይቻልም። ናሆም ግን የሆነ ነገር አለ ይላል። ሰኑ እኔም ከአንተ ውጭ የተለየ የማውቀው ነገር የለም ትለዋለች። ቆይ አንድ ደራሲ ይጥፋ በቃ ጽናትን የሚያውቅ የሚቀይር ይላል ናሆም። ምኑን ነው የምቀይረው? ቆዳዋን ነው እንዴት ትላለች። እንደዚህ እያወሩ ጽናት ትመጣለች። ሌላ የምፈልጉት ነገር አለ ብላም ተጠይቃቸዋለች። ናሆም ምንድን ነው እንደዚህ ምናምን ማለት፣ ወይስ የራሴን ቤት ተከራይቼ ገባ ብለሽ ነው አደል? አረ እንደዛ አይደለም። በይ አሁን እሺ ልጁን ጥሪው፣ እናቴ እየጠበቀችኝ ነው። እሺ ኪራና ጽናት፣ ኪራ ከክፍሉ ነው ያለው። ሄደችና ናሆም ይፈልጉሃል ትለዋለች። መጣው ባያቸው በትካዜ ማየት ጀመረች። ኪራ ከሳህ እንዴ ትለዋለች። ምንድን ነው ብሎ ሲጠይቃትም አይ ድንቡሽቡሽና ወፍርፍር ብያለሁ። እንደዛ ነው የሚመስልሽ? እንደዚህ ሆነ ማየት አልፈልግም። እስኪ ቁጭ በይ እናውራ፣ ስራ ነኝ እንደምንም ብሎ ያስቀምጣታል። ለምን የምታስቢልኝ ግን? ያው አለቃዬ ስለሆንክ ነው። እሱን ታይውና እስኪ እናውራ። በእኔ ምክንያት እንደዚህ ስለሆንክ ነው። ይከፋኛል። እስኪ አይኔን እያየሽ አውሪኝ። አይኔን አየሽው አይደለም? ምን ጎሎኝ ነው የተውሽኝ? ጽናት ልቤ እኮ የሚመተው ላንቺ ብቻ ነው። አሁን እኮ አብረን መሆን እንችላለን። ግን አይሆንም ትላለች ጽናትም። ፍቅር እግርሽ ስር ጣለኝ። እንደዛ ኮሩና ቀብራራ እንዳልነበርኩ ታውቂያለሽ። እባክሽ አትርገጭኝ። ምን እንደምልህ አላውቅም። ሰኑና ናሆም እነዚህ ልጆች ገብተው ቀሩ እኮ። ሰኑም አንተ አይደል እንዴ ራሴ የሰደድካቸው ትለዋለች። ለነገሩ ይህኔ ተጋጭተው ነው የሚሆን፣ ቤቱን በአንድ እግር እያቆሙት ነው የሚሆን። ሰኑና ናሆም እነዚህ ልጆች በመዘጋየታቸውማ እየተጣሉ ነው ብለው እናም እየተከራከሩ መስሏቸው እያሰቡ ነው። ቤቱ እኮ ራሱ መሄጃ አጥቶ ነው እንጂ ያው ሄዱልኝ ነበር ትላለች ሰኑም። ጽናትና ኪራ ማውራታቸውን ቀጥለዋል። እኔ ያልተንከባከብኩሽም ማለት ነው አይደለም? ለእኔ ያለሽ ነገርና ስሜት አልቋል አይደል እያለም ይጠይቃታል ኪራ። ለምን ራቅሽኝ እያለም ያፋጥጣታል። እንደዚህ እያወሩ በትካዜ ላይና በስሜት ላይ ሆነው ማውራታቸውን ቀጥለዋል። በጣም ተቀራርበው ነበር። ናሆም በቃ እስኪሊያቸው ብሎ ብድግ ብሎ ይሄዳል። ሊሳሳሙ ሲል ናሆም ያያቸዋል። ተመልሶ ከመጣ በኋላ ምን ነው ተጣሉ እንዴ ብላ ድንግጥ ትላለች ሰኑ። ምን ሆነ ከእናት ጋር ምናምን ብላ መርበትበቷን ቀጥለዋለች። አረ ተረጋጊ፣ እንደዛ አይደለም እስኪ ላስረዳሽ ይላታል። ቆይ እስኪ ተነስቼ ልያቸው ቁጭ በይ ይላል። በራምባ ተሰበረ ይላታል። ምን ወይ ናሆም ምን አለ ባልሄድክ እያለች ማውራት ጀምረዋል። ገደል ግባ አሁን ጭንቅላት ክልበለህ እያለችው ነበር። እረ እንደዛም አታረጊም እናቴ፣ ቤት ውስጥ እኮ ቁጭ ብላ የምጠብቀኝ ሚስት አለችኝ ይላል። የፍቅር መቀስ ነው የሆንክባቸው እያለችውም ነበር። ግራግር ነህ እያለችው ነበረ። ምን ነው ብትረጋጋ ነበረ። የረጋ ወተት እኮ ቅቤ ይወጣው ነበር። ይወጣዋልም። እሺ አውራውን ምን ላውራ ይላታል። እንጃ በስንት መከራ እየተጣመሩትን ትለዋለች። ጽናትም ወደ ኩሽና ትመጣለች። ሰኑ መጣች። ጥየሽ ጠፋው አይደል ትላለች ጽናትም በፈገግታ ታጅባ። አረ ችግር የለውም። ምን ነው ከንፈርሽ ምን ሆኖ ነው? አባል እኮ ንብ ነድፎች ነበር። በጣም እኮ ሾይን እያረገ ነው። አይ ሰኒ አንቺ ትቀልጃለሽ አይደል? የምን ንብ ነው የሚነድፈኝ? የፍቅር ነዋ። በአንድ የፍቅር አረጋጋሽ አይደል?
ማን ነገረሽ ግን? ናሆም ነው? ባክሽ እንደዛ አይደለም። አይኑን እኮ አቧራ ገብቶበት እየጠረኩልን ነው። ታዲያስ ደስ አለሽ አይደል? አዎ። ግን እናቱስ አባቱስ ትላለች ጽናትም። ሰኑም ቆጣ ብላ አንቺ ልጅ በቃ ለሰው ብለሽ ነው የምትኖረው ትላታለች። እስኪ አሁን ምን ላድርግ? ሂጅና ልጁን ቅድም ያደረግከው ነገር ልቤን ነስቶኛል በይው። ምን ብለው መሳሳቅ ይጀምራሉ። ምሩ ከቤቷ ሆና በሀሳብ ላይ ትገኛለች። ወደዛ ወደዚህ እየተንጎራደደች ነው። ምን እየተፈጠረ ነው ከናሆሜ ጋር? ከሱ ጋር በመሆኔ እኔ በጣም ደስተኛ ነኝ። እናቱም ልክ እንደሱ ተጫዋችና ሰው አክባሪ ናት። ግን ውስጤ እየሰጋ ነው። ለምን ይሆን ትላለች። እኔ ሁሉን ነገር በግልጽ ሲናገሩ ደስ ይለኛል። ናሆም ግን ለምንድን ያልነገራት ትላለች። ምኑን ይሆን? ናሆሜ ለመናገር ፈርቷል እያለች እያሰበች ነው። ጽናትና ሰኑ መንገድ ላይ ናቸው። የታደሰ ፍቅር መሀል ላይ አስገብቻቸው እኔ እኮ ግርም የሚለኝ የምትሽኮረመሚው ነገር ትላታለች ሰኑ። እኔ የምልሽ ካፌ ውስጥ ግድም ልትይ ነበር። አይ ምንም በቃ ተይው። ግን እኮ ከኪራ ጋር አይኑን እያየው መዋሸትና ከሱ መራቅ እኔንም ጎድቶኛል ትላለች ጽናት። ሰኑም አንድ ላይ እንዲሆኑ አድርጋ ተመካከራታለች። እሺ በቃ ወሌ ትላለች። በቃ ልሸኝሽ እያለቻት ነበር። ችግር የለውም ራሴ ታክሲ ይዛለሁ ብላም ሄደች ሰኑ። ኪራ ሳሎን ላይ ቁጭ ብሎ እሺ አሁን ስትመጣ ምን ልላት ነው ይላል። ምን ልበላት? ኮራ ትልብኝ ይሆን? ትበላ ታዲያ ምን ችግር አለው? እኔም ወንድ ልጅ ነኝ ይላል። ፂ መጣች። ተፋጠጡ። ምንድን ነው ይላሉ። ስሟኝማ ትላለች ጽናት። እሺ ምን ነበር ንገርኝ ይላታል። እሷ መጀመሪያ አንቺ ይላታል። ምንድን ነው ንገርኝ? ምንም መናገር አልፈለጉም። ጽናት በትካዜ ሁና ታየዋለች ኪራን አይኑን። ማዕድ ልታወጭ ነው እንዴ? አይኔን እኮ ቆፍርሽው ይላታል። ግን አሁንም አይኔን ማየት ታፍሪያለሽ እንዴ? አዎ። ለምን? አላውቅም። እኔ ግን አውቃለሁ። እኔ ልንገርሽ፣ ስታይኝ ልብሽ ድው ድው ይላል። አንቺ ግን ራሽን የገዛሽ እየመሰለሽ ከኔ ጋር ለመሸሽ ትሞክሪያለሽ፣ ትፈልጊያለሽ። እንደዛ አይደለም ግን ምን ላድርግ? ተስፋ አለኝ። ስለዚህ ነገር አውርተን ጨርሰን አይደል? በቃ ያላንቺ መኖር ከብዶኛል። እንመለስ ወደ ፍቅራችን። እንደዛማ አይሆንም። አንድ ምክንያት ንገሪኝ እስኪ የማንሆንበት ነገር። አየሻ ምንም ምክንያት የለሽም እኔን የምትርቅኝ። ትጠይኛለሽ? አልጠላም፣ በጣም ነው የምወደህ። ይህንማ እንኳን እኔ ሀገርም ያውቀዋል። እስኪ ምሩና ናሆሚን እያቸው እንዴት እንደሚያስቀኑ ይላል። ፍቅራችን እናድሰው። ምሩ ሳሎን ላይ ተኝታለች እና ናሆም ይመጣል። እንዴት አባትሽ ታምሪያለሽ እያለም ያሞጋግዛታል። መቼስ ናሆም አይቶ አይጠግባት አይደል ምሩን። አይ ፈጣሪ ምን አይነት እድለኛ ነኝ ይላል። ተነሳች ምሩ የአይንሽን ግለጭ ብሎም ስጦታ ይሰጣታል። ቆየ ዛሬ በጣም ሰላም ነው ትለዋለች። ጽናትና ኪራ ሳይታረቁ አይቀሩም። የምርህን ነው? አዎ። ታዲያ በዚህ በዛ ብዬ የገዛሁትን ኤርፎን አታዳምጭበትም እያሉ ያወሩ ነው። እረ ሰማበታለሁ። ምሩ ወደ ሰኑ ቤት አምርታ ነበር። ለጽናት ደውዬ ነበር ግን ኪራን ሙሉ ለሙሉ አልተቀበለችውም ፍቅሯን። በአሁኑ እንኳን ኪራ ምንም አይነት ጥፋት የለበትም ትላለች ምሩ። እውነቱን ነግረን ቢሆንማ አንድ ላይ ማድረግ አለብን እያለች ነበር ምሩም። ሰኑም እንደዛም አይሆንም፣ ምን ብለን የምንነግረው? አሁን ኪራ እናትህ የካንሰር ታማሚ ናት ብለን ለመናገር እኮ ይከብዳል ትላለች። ቆይ ግን በኪራ መካከል አንድ ሴት ለምን አናመጣም ወይም አናስገባም? ከዛ ጽናት በቅናት ተቃጥላ እወዳለሁና አንድ ላይ ሆናለሁ ብላ ትስማማለች ትላለች ሰኑም። ምሩ ይህማ ሀሴትስ ነበረች አይደል ትላለች። አይ ሲጀመር ከሀሴት ጋር እንደማይስማሙማ ታውቀ ነበረ ትላለች። ለማንኛውም በቃ ይህን ሀሳብ ለመለኛው እናካፍለው። ማን ነው ደግሞ መለኛው? ናሆሜ ነው። ናሆም በሀሳቧ ተስማማና ተሰባስባ አወሩ። ኪራም ተስማማ። ጽናት ተኝታለች ሳሎን ላይ። ኪራ መጥቷል እንዴ ብላ ብድግ ትላለች። የታድሮ ነው ይሆን እያለች ስልክም ለመደወል ትሞከራለች። ስልክ አይነሳም። ኪራ ከነ ናሆም ቤት ነው። ናሆም ደወለች ይለዋል። በእኔ የሆንብህ እንዳታነሰው እያለው ነው ናሆም። አሁን ግን አታንሰው እያልክ በኋላ አንድ ወር ብትቀጣኝ ግን አለቅህም ይለዋል ኪራም። ምን ነው አንተ ተንሰፈሰፍክ? እስካ የወላጅ እናት ነው ያለኝ አልከሳ እያለም ናሆም መናገር ይጀምራል ኪራን። ባዶ ቤት እኮ ብቻዋን ያለችው ይላል ኪራም። ታዲያም ችግር አለው ቤቱ አይበላት ሲያስጠላ በመድኃኒዓለም እያለ ናሆም ይወርድበታል ኪራን። አሁን እኮ በቃ ጭንቀቷ ብቻ ነው የሚታየኝ ይላል ናሆም። ከኔ ጋር ለምን አልደወለችም ይላል። ይህኔ እኮ ሶፋ ላይ ኮርመት ተብላ ነው የሚሆነው እያለም ነበር ኪራ። ምሩና ናሆምም ተኝተዋል። ኪራ ዛው ብሎ ወደ ክፍላቸው ይገባና ያስደነግጣቸዋል። ናሆም እና ምሩ በጣም ይደነግጣሉ። ደወለች ነበር ያላቸውም። ናሆም በትክክልና እናንተ በተጨነቃችሁ ታዲያኛ እንቅልፍ እንጣ እንዴ ይላል። እንቅልፍ ማጣት አለብን አንዘዋ ወይ ዝገው እያለው ነበር። ናሆም ይኸውልሽ ምሩ ድምፅሽን ቀይር አድርጊና ስልኩን አንስተሽ አውሪው ይላታል።
ምሩም ሄሎ ቤቢ፣ አዎ ቤቢ ተኝቷል ብላ ታናገራታለች። ድምጿን ቀየር አድርጋ ጽናት በጣም ትጮዋለች። ቤቢ ነው ያልሽው? አዎ ፍቅር ተኝቷል። በስልክ ቢሆን ነው እንጂ እኮ አስደብድባችሁኝ ነበር እያለችም ነበር ምሩ። ይህኔ ቀናተኛ ይላል ኪራም። በቃ ውጣልን እንተኛበት ይላል ናሆም። ምሩ አረ እንደዛ አይባልም ስትለው ነበር። ጠዋት ሆነና በቃ ቁርስ በልተን እንሂድ ወደነ ጽናት ይላሉ። ናሆም እንዲሁም ምን ሰርቼ አበላሻለሁ ይላል። ምሩም አንተ ሽንኩርት ለመክተፍ ብለህ መነጸር ስትፈልግ ምሳ መስሪያው ይደርሳል ስትለው ነበር። ጽናት ደወለች ስልክ። በፍጥነት ነው ትላቸዋለች። ወደ እነሱ ቤት ከሄዱ በኋላ አንቺ ምንድን ነው እንደዚህ ያልሽን ይላል። ሰኑም ምንድን ነው አቻኩለሽ የጠራሽ ትላታለች። ኪራ እኮ ቤት አላደረም። ታዲያ ምን ችግር አለው? ናሆም እና ምሩም መጡ ተሰብስበዋል። ናሆም ምን ነው ጽናት ይላል እንዳላወቀ። ኪሮቤል ከቤት አልተኛም ከሌላ ሴት ጋር ነው ያደረው። ታዲያ ምን ችግር አለው? ኦ ማይ ጋድ በቃ ጠበሳት አይደል ልጅቷን፣ በጣም ታምር ነበር ይላል ናሆም። ምን ብላ ትንጨረጨራለች። በቃ ረስቼሽ ነበር ይላል ኪራ ከመጣ በኋላም። ምን ነው እንደዚህ የሚያደርግሽ? አንቺ ለሌላ ሴት እኮ ልድሬ ነበር፣ አንቺ የኔን ደስታ አይደል ማየት የምፈልጊው ሲላትም ነበር። ቢሆንስ ትናንት እንደዛ ብለኝ ዛሬ ደግሞ እንዴት ታደርጋለህ ብላ ትጫዋለች። እንደውም በቃ ይህን ቤት ለቅቄ ለመሄድ ብላ ለመሄድ ትሞክራለች። ምሩም ተረጋጊ ትላታለች። በቃ በቀል መሆኑ ነው፣ እኔ እሄዳለሁ። መጨረሻ ላይ የትም አትሄጂም እንደምትወጂኝ ካልነገርሽኝ ይላታል ኪሩቤል። የናሆም ሀሳብ ነው አውቀን ነው ይላል። ናሆም የኔ ሀሳብ አይደለም የሰኑ ነው ይላል። በጣም አፈቅራለሁ ብላም መቀፈት ታደርገዋለች። ሰላም ያወርዳሉ። ጽናት ተኝታ ነበር በጠዋቱ። ኪራ ቁርስ ለመስራት ጉድ ጉድ እያለ ነው። የት ሄዶ ነው ኪራ? ሳሎን መጣችና ወይኔ ቁርስ ሊሰራልኝ ነው እንዴ ትላለች። ኪራ ቁርስ አዘጋጅቷል። ይህች ልጅ በጤናዋ ነው እንዲያተነሳችም እስኪ ይችል ቅዝቅዛት ይላል። ጽናትም ከኋላ መጣችና ቀፍ ታደርገዋለች። ደግሞ በቤቴ ልታግቺ ነው እንዴ ይላል። ልጠልፊኝ ነው? ባይሆን ቁርስ ከበላም በኋላ ጥለፊኝ። አንቺ እኮ ማለት የእናቴ ምትክ ነሽ። አሁን ያለውን ኪራ እኮ አንቺ ነሽ የሰራሹ እያለ ማሞሰጋገኑን ቀጥሎታል። ከፋሽ እንዴ ከእናቴ ቀጥሎ ስላለሽ? አይ አልከፋኝም። እኔ ግን ምን ባደርግ ነው እንዳንተ አይነት ፍቅረኛ የሰጠኝ ትላለች ጽናትም ፈጣሪ አንድ ብሎ አገናኝቶናል፣ ወደፊት ደግሞ እሱ ያውቃል ትላለች። ምንድነው የሰራው? ቁርስ ፍርፍር፣ ግን አልፈረፈርኩትም እንጀራውን ብቻ ነው ያመጣሁት። ምንም ችግር የለውም አንተ ጭቃ አብክተህ ራሱ ብትሰጠኝ ብለዋለሁ ትላለች። ምሩ ቁርስ ለመስራት ሽርንጉድ እያለች ነው። በቤቷ ሽንኩርት እየከተፈች ነው። ናሆም መጣ ከደቂቃ በኋላ። ተነስተሃል? አዎ። እሺ ማታ እንዴት ነበር? እያወሩ ነው። እሺ አያጀቦ ሰው እንደዚህ ተሞነጫጭሮ እንዴት ነው የምታምሪው? ይላታል ምሩን። እየሰደብከኝ ነው? ይኸውልሽ ወንድ ልጅ በጠዋቱ ተነስቶ ታምሪያለሽ ካላት በጣም ይወዳታል ማለት ነው ሚስቱን ይላል። በጣም ነው የምወደሽ፣ እኔ እኮ አንዴ ምርጫዬን መርጫለሁ፣ በዛ ላይ ደግሞ የተፈጥሮ አድናቂ ነኝ፣ የሜካፕ ምናምን አይደለውም ይላል። በል ቆንጆ እያልክ ሴቶች እንዳይሰሙህ፣ እኛም ደግሞ ወደዛው እንዳንሄድ ትላለች። አሁን እንደምትወጪ ንገሪኝ። እሺ በጣም 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 እጠላለሁ ትለዋለች። ከዛ ቀደም ብላ ምን ነው አንተ ሁሌም ንገሪ ንገሪ ትላለህ እንደማፈቅር ትለው ነበር። እጠላለሁ ስትለው በጣም መሳሳቅ ይጀምራሉ፣ መጫወት ጀምረዋል። ድራማው በዚህ ነበር የተቋጨው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለሁ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።